ሰላም ሰላም እንዴት አላችሁ? በያላችሁበት ሆናችሁ በተስፋ ብሮድካስቲንግ ኔትወርክ እንዲሁም በተለያዩ የሶሻል ሚዲያ አማራጮች በዚህ ሰዓት የማይፌሎ ፕሮግራምን እየተከታተላችሁ ያላችሁ የጌታ ኢየሱስ ጸጋና ሰላም ይብዛላችሁ። ሁላችሁ ማይፌሎን መርጣችሁ በዚህ ሰዓት ከኛ ጋር ልትሆኑ ስለፈቀዳችሁ እናመሰግናችኋለን። በጣም ደስተኞች ነን እና ደግሞ ጊዜው ውጤት የወጣበት ለተማሪዎች ለ12ኞች እና ወደ ተለያዩ ዩኒቨርሲቲዎች ለመሄድ ዝግጅት የተጀመረበት ጊዜ እንደሆነ እናውቃለን። እና ዝግጅት እንዴት ነው? የት ግቢ ደረሳችሁ? ወደዳችሁት ወይ? ጨንቋችኋል ወይ? ወይስ ኮንፊውዥን ላይ ናችሁ? ምን ላይ ናችሁ? ፍሬሽ ለመሆን እየተደረገ ያለው ዝግጅት ምን ይመስላል? እግዚአብሔር በነገር ሁሉ እንዲረዳችሁ ዊሽ እናደርጋለን፣ እንጸልይላችኋለን። ደግሞ ይሄን ጆርኒያችሁን ሊያግዝ ይችላል ብለን የምናስበውን ሁሉ ለማድረግ እንግዲህ እኛ የማይፌሎ አገልጋዮች ምንችለውን ሁሉ ለማድረግ ዝግጆች ነን። ዛሬም ደግሞ እዚህ የተገናኘንበት አንዱ ዓላማ እሱ ነው እና እንግዲህ ዛሬም ማይፌሎ በተለመደው ሰዓቱ በሚጠቅም በጣም አስፈላጊ በሆነ ርዕሰ ጉዳይ ላይ እና ከሌሎች ልዩ ልዩ እንግዶች ጋር ከተወደዱ እንግዶች ጋር በዚህ ተገኝቷል። እንግዶቼ ራሳቸውን ያስተዋውቃሉ። ከዛ ደግሞ የምናወራበትን ርዕሰ ጉዳይ አስተዋውቃችኋለሁ፣ ነግራችኋለሁ። እንደምትጠቀሙበት በጣም እናምናለን። ጌታ ያስተምረናል፣ ደግሞ ኢንተርቴንም ታደርጋላችሁ። ኢንጆይ እናደርጋለን በምንጨዋወተው ጨዋታና አብራችሁን እንድትቆዩ የትም እንዳትሄዱ በደንብ ነው የምንጋብዛችሁ። ስለዚህ እንግዶቼ ራሳቸውን እንዲያስተዋውቁ። እንግዶች ናችሁ ቤተኞች? ማይፌሎ የተማሪ ነው። እንግዳ ባልላችሁ ጥሩ ነው። እንደ ቤታችሁ በቃ ወደ ቤታችሁን የመጣችሁት። ማይፌሎ የተማሪዎች ነው እና የእናንተ ወደሆነ ቦታ ነው የመጣችሁት። ከየት መጣችሁ? እነማን ናችሁ? እስቲ ራሳችሁን አስተዋውቁንና ከዛ ደግሞ እንጨዋወታለን። ከማን ልጀምር? እሷ ራሱ ልጀምር ብላለች። እሺ፣ ስሜ አብስራሽ መልስ ይባላል እና ከአዲስ አበባ ዩኒቨርሲቲ 5 ኪሎ ካምፓስ የአንደኛ ዓመት ተማሪ ነኝ። የፕሪ ኢንጂነሪንግ ያቡ። እሺ፣ እንኳን ደህና መጣሽ ወደ ቤትሽ። እሺ፣ ስሜ ዮናታን ታደሰ ይባላል። ከኦዳቡት ዩኒቨርሲቲ የአንደኛ ዓመት የፕሪ ኢንጂነሪንግ ተማሪ ነኝ። ያው እንኳን ደህና ቆያችሁ። እንኳን ደህና ጠበቃችሁኝ። እሺ፣ ኦዳቡልቱም ዩኒቨርሲቲ እዚህ ጋር 5 ኪሎ። እሺ፣ ያቡ ዮኒ ቴንክ ዩ በጣም። እሺ፣ ሚራክል ግርማ እባላለሁ። ከአዲስ አበባ ዩኒቨርሲቲ 4 ኪሎ ካምፓስ የመጀመሪያ ዓመት ተማሪ ነኝ። እንኳን ደህና ቆያችሁ። ሚራክል ያ ሚራክል አይ በአማርኛ አይደለም። ያ ከብዙ ሰዎች እንትን ይመስላቸዋል፣ አንተ አቆላምጠው ምናምን ኦር ታምራትን ሚራክል አድርጌ የጠራው ይመስላቸዋል፣ ግን ሪሌሚ ነው ሚራክል። እሺ፣ እኔም ብዙ ጊዜ ራሴን ሳስተዋውቅ ቲጂ እላለሁ። ቲጂ ምናምን ብዬ አስተዋውቃለሁ፣ ግን ለምዶብኝ ነው። በቃ በጣም ሰው እንደዛ ስለሚለኝ አንተ ለምዶብክ አይደለም? ለምዶብኝ አይደለም፣ ሪል ስሜ ነው ሚራክል። እሺ፣ አይ ቆንጆ ስም ነው እና ደስ ብሎኛል እዚህ ስላገኘናችሁ ዛሬ። እና አንደኛ ዓመት ብላችሁ ነው ያስተዋወቃችሁት። ግን እኮ ኦልሞስት ገብታችኋል። ለምን አታምኑ? እመኑ እንጂ ኦልሞስት አልቋል አንደኛ ዓመት አይደል? አንደኛ ዓመትን ጨርሳችሁ አሁን ሁለተኛ ዓመት እየገባችሁ ነው። ስለዚህ እናንተ የግድ እኮ ገብታችሁ ክላስ መማር የለባችሁም። እኔ አሁን በእናንተ ቦታ ብሆን ሁለተኛ ዓመት ነኝ ብዬ ራሴን ላስተዋወቅ እችላለሁ ምናልባት በእምነት። አይ ግን ቆንጆ ነው። ዛሬ እናንተ እዚህ የመጣችሁበት አንዱ ዓላማ እንግዲህ ኦልሬዲ እናንተ 1 ዓመት ጨርሳችኋል እና አይ ቲንክ ኖ ሞር ቢንግ ፍሬሽ አይደል? ፍሬሽ ተማሪዎች አይደላችሁም እና ደግሞ ይሄ ሲዝን በጣም ብዙ ተማሪዎች ፍሬሽ ተማሪ ለመሆን እየተዘጋጁ ያሉበት፣ ወደ ካምፓሶች ለመግባት ዝግጅት ላይ ያሉበት ጊዜ ነውና በጣም ብዙ ሼር የምታደርጉት ኤክስፒሪየንስ እንዳላችሁ እናምናለን። እና የዛሬው ፕሮግራም ዓላማችንም የእናንተን ኤክስፒሪየንስ ተጠቅመን ብዙዎችን ጋይድ ማድረግ ነው። የእናንተ ኤክስፒሪየንስ ሌሎችን ጋይድ እንደሚያደርግ እናምናለን እና እሱን እንድንጨዋወት ነው እዚህ ያለ ነው እና ጥሩ ጊዜ እንደሚኖረን እግዚአብሔር እንደሚሰጠን አስባለሁኝ አምናለሁኝ። እና እንደ መጀመሪያ ጥያቄ ቆየት ብለን ፍሬሽ እያላችሁ የገጠሟችሁን አንዳንድ ነገሮች ታነሱልኝ ያላችሁ፣ ግን ኢንጀነራል እስቲ አሁን 1 ዓመት እንደቆየ ሰው እንዴት ነበር የግቢ ቆይታ?
የታያችሁት? 5 ኪሎ እንዴት ነበረ እና ራቅ ሲልስ እንዴት ነበረ? እንደ አጋጣሚ እናንተ ሶስታችሁም ግን የአዲስ አበባ ልጆች ናችሁ አይደል? ስለዚህ እናንተ አዲስ አበባ ሆናችሁ እዚሁ አዲስ አበባ ናችሁ። አንተ ደግሞ ከአዲስ አበባ ትንሽ ራቅ ብለህ ሄደሃል። እንዴት አገኛችሁት የግቢ ቆይታ? ያው ሰፈሬ እንኳን ያን ያህል አይርቅም ከዚሁና የነበረኝ ቆይታ በአጠቃላይ ደስ የሚል ነው ብዬ ነው የምናገረው። ማለት ስትገቢ ኤክስፔክት የምታደርጊውና የምታገኘው ነገር ሊለያይ ይችላል። ነገር ግን ኦቨርኦል ጥሩ ነበረ ነው ልል የምችለው። ቆንጆ ቆይታ ነው የነበረኝ። ውይ ምናምን የምትይው አይነት አይደለም ማለት ነው? አለ እንደዚ አይነት ነገር፣ ግን ያው ማንኛውም አይነት ፍሬሽ ተማሪ የሚያጋጥመው ነገር ነው የምለው ነገር አይደለም። እንደ አጋጣሚ ሆኖ እኛ ስንገባ ዶርም ስላልተሰጠን ትንሽ የመጀመሪያ ሳምንት ላይ በቃ ይጭ ነው ማለት ኤክስፔክት የምታደርጊ የሆነ እንደገባሽ እንዴት ነው የጠበቅሽው ነገር ሳይሆን እኔ እንደገባውኝ የጠበቀኝ ነገር በቃ ትራንስፖርት ነው። በጠዋት ተነስቼ እዚህ ዶርም ክላስ መግባት አለብኝ። ከዛም በኋላ ደግሞ ስትሄጂ ይመሻል፣ ያን ያህል ምናምን አታነቢም እና ኤክስፔክት እንዳደረግኩት አልነበረም። ግን ከ2 ሳምንት በኋላ ዶርም አግኝተን ከገባን በኋላ ያኔ አላ የዩኒቨርሲቲ ላይፍ ምናምን ነገር ስታዩ ምናምን ዶርም ሲኖር ነው እሱን ነገር የምትረጂው እና ጥሩ ነበረ ነው የምለው። ይሄኛው ነገር ትንሽ መጀመሪያ ላይ ይረብሻል። ናይስ። እስቲ ወደዚህ ደግሞ ልምጣ። እንዴት ነበር የግቢ ቆይታ? 1 አመቱ እንዴት አለፈ? 1 አመት ጀነራል ማለት ነው። ኦኬ የኔም ያው ኦቨርኦል እንዳጠቃላይ አሪፍ ነው እላለሁ። ግን ሞር ብዙ ነገሮች የተማርኩበት ለብዙ ነገሮች ደግሞ ራሴን ያዘጋጀውበት የተገነባውበት ነው ብዬ ነው የምወስደው እና ካሳለፍናቸው ጊዜያቶች ያው ግቢ ላይ ስናሳልፍ ሁልጊዜ ጥሩ ነገር ሁልጊዜ ደስ የሚል ታይም ብቻ ሳይሆን ቻሌንጆችም ያሉበት በብዙ መልኩ የምንፈተንበትም በዛ ውስጥ ደግሞ ነጥረንም የምንወጣበትም ነው ብዬ አምናለሁ እና እንደኔ ፐርሰናል ኤክስፒሪየንስ ኦቨርኦል ጉድ ነው። ግን ብዙ አይነት ነገሮችን አይቼበታለሁ፣ ራሴንም አይቼበታለሁ። ራሴንም ለመገንባት ብዙ ትምህርቶችን የወሰድኩበት አጋጣሚ ነው ለኔ ይሄ የመጀመሪያ ዓመት ቆይታዬ ማለት ነው። ኦቨርኦል ጉድ ነው ማለት the journey ጉድ ነው ማለት አይደለም ነው። አሁን ነጥሮ መውጣት የሚለው ቃል ውስጥ በምንድን ነው የምትነጥረው ነው አይደል? መንጠሪያው እሳት ነው ምናምን አይደል? የሆነ ብቻ ሼፕ ተደርግ ያለው ምናምን እያልክ ነበር። ሼፕ መደረግ ሲባል የሆነ ሼፕ የሚያደርግ ነገር የሆነ ሻርፕ ነገር የሚያም ነገር እንደዛ ነው። ግን ስቲል ኦቨርኦል ሪዛልቱ ግን አሁን ጨርሼ ሳየው ምናልባት የዛሬ 6 ወር ብጠይቅህ በቃ የሆነ የመረረው ሰው ሊሆን ይችላል። ህይወት በቃ ምናምን ጭልም ያለበት ሰው እንደዛ ሊመስል ይችላል። ግን አትሊስት አንደኛውን አመት ጭርስ አድርገህ ስታየው ግን በቃ ቆንጆ ነው ማለት ነው። በአንድ አንግል ብቻ ሳይሆን በተለያየ አንግል ማለት እንደዛ ነው ሜንሽን ያደረክልኝ። ናይስ። እሺ ራቅ ያልከው ሰውዬ እኔ ከከተማ ራቅ ያው እንደነሳ ገና ነጥሬ የወጣ አይመስለኝም። አንተ በመንጠር ላይ ነህ። የኔ ትንሽ ከአዲስ አበባ ይርቃል። በጣም ሩቅ አይባልም፣ አይጋነንም። አይ ራስን አታባብል። ብዙ 5 ኪሎዎች እዚህ ጋር እያሉ ከነሱ አንፃር ሩቅ ነው። ያው የሄድኩበት አካባቢም አሪፍ የሚባል የሆነ የፍቅር ህዝብ የሚባልበት አካባቢ ነው። እየሰሙኝ ብለህ ነው? እየሰሙኝ ነው ብለህ ነው? ያው ሁሉ ይመሰክርልን የሀረር ህዝብ ፍቅር የሆነ ህዝብ ነው ይባላል። ያው እንደ ስማቸው ናቸው። ያው እኔ ከዚህ ከአዲስ አበባ ቢያንስ ወደ 365 አካባቢ ኪሎ ሜትር ነው የሚርቀው። ያው የግቢ ቆይታ አሪፍ ነው ማለት በብዙ ነገር ቻሌንጅ ያደርግሻል፣ ያጠነክርሻል። የሆነ ቢውልድ እያደረገሽ ነው የሚሄደው በዛ ላይ ያ ስላለ አሪፍ የሚባል ናቸው። ብዙ ነገሮች ያጋጥማሉ። ያው እንደ ግቢ ተማሪነትሽ በዛ ላይ ከቤተሰብ ስትርቂ ደግሞ የሚያጋጥሙ ነገሮች አሉ። ያው ያ ስለሆነ ብቻ አሪፍ ነው። ያው እግዚአብሔር ሁሉን ያሻግራል። አሪፍ የሚባል ነው። አሁን አንዳንድ መዝሙሮች እየገቧቸው ነው መሰለኝ። ድሮ ሴንስ የማይሰጥ መዝሙር አሁን ስላወጣኸኝ ተራራ ስላሻገር መከራ ሲባል የትኛውን ተራራ ነው ትል ነበር እኮ። የምር እንደዛ እኮ ነው አይደል? ላይፍ ላይ አንዳንድ መዝሙሮች የምር ሴንስ የሚሰጧችሁ ከሆነ የላይፍ ጎዳና በኋላ ነው ነገርና ይሄ 1 አመት ራሱ የሆነ ፕሩቭ ያደረገላችሁ መዝሙር የለም?
የምንገባባቸው ነገሮች መዝሙሮች እንድታስታውሽ አሁን የነመስሉትም ታለፊያ መከራ መዝሙሮች ይመጡልሻል። ስዘምሪያቸው ራሱ ትክክለኛ ለእኔ የምታቸው መዝሙሮች አሉ። ብቻ አሪፍ የሚባል ጊዜ ነበረ በሁሉም አንጻር። ያው እግዚአብሔር የተመሰገነ ይባላል። ያው ፍሬሻችን በአሪፉ ጨርሰናል። ያው ከአካባቢም ከርቀትም ከምንም ያው ከቤተሰብ ናፍቆት ያው እንደነሱ ቅርቦኛ አልተመላለስኩም። ያው ከዛ አንጻር አሪፍ የሚባል ነበር። አሁን ሲያወራን ይመጣልኝ የኔ ፈርስት ይር እኔ ትንሽ ከነበሩ ግቢ ከቆየሁባቸው አመታቶች ፈርስት ይር ለእኔ በጣም ቻሌንጂንግ ነበር። በተለይ ፈርስት ይር ሰከንድ ሴሚስተር ብቻ ቻሌንጂንግ የምለው አይነት ሲዝን ነበር እና ግን አደሴ አሁን አንተ እንዳልከው ኦቨርኦል ደግሞ ውጤቱ ደግሞ በጣም ቆንጆ ነበር። በጣም እንደውም ስፔሲፊካሊ አይዶ ነው አሁን የሚያስታውሱ ከሆነ አንዳንድ ጓደኞቼ ግን ቲጂ ቴንክስ ቱ ጋድ ምናምን ይባል ነበር እና ኢቭን የመጽሔት አለ አይደል የመጽሔት የመጨረሻው ጽሁፌ ቴንክስ ቱ ጋድ ነበር የሚለው። ኢንሾርት ምጽፋት የሆነች ስታይል ነበረች። ቴንክስ ቱ ጋድ ብዬ ክላስ ውስጥ ዶርሜ ውስጥ ምናምን ቴንክስ ቱ ጋድ ብዬ መጽሐፍ በጣም ወድ ነበር እና እግዚአብሔርን በማይመቹ ሲቹዌሽኖች ውስጥ ማመስገን የሚባል አንድ እስካሁን እኔ ጋር የቆየ ግን የዛኔ የጀመረ ስታርቲንግ ፖይንቱ ፍሬሽማን ፈርስት ይር የነበረ እግዚአብሔር አንድ አሁን የተቀረጽኩበት አንድ መንጠር ባልከው ቋንቋ እኔ የነጠርኩበት አንደኛው እንትን እግዚአብሔርን ማመስገን ነበር። ለእኔ ኮምፈርተብል ያልሆኑ ያለፍኩባቸው ነገሮች ነበሩ የመጀመሪያ ዓመት ተማሪ ሆኜ እና ግን እግዚአብሔርን ማመስገን ተምሬ ነበር። ዶርም ውስጥ ምናምን በቃ ሲጠይቁኝ ምናምን ብቻ መልሴ በጣም ፍሪኩዌንትሊ የምናገረው ቃል እግዚአብሔር ይመስገን እግዚአብሔር ይመስገን። አክቹዋሊ ቴንክስ ቱ ጋድ ነበር የምለው ቴንክስ ቱ ጋድ እና በጣም ከመለመዱ የተነሳ ለእኔ እንዲሁ ልማድ ሆኖ አልነበረም የምለው። በጣም ሴንስ ይሰጠኝ ነበረ በደንብ በቃ የምር ኢንቴንሽናሊ ነበር የምለው። ከዛ ግን ተለምዶ ቲጂ ቴንክስ ቱ ጋድ ምናምን ሁሉ ሲባል ትዝ ይለኛል። እናንተም አሁን ዲቴል ብታወሩት የምታወሩት ነገር ይኖራቸዋል አይም ሹር እና ኦቨርኦል ቆንጆ ነው ማለት ነው። ኑሮ ከጌታ ከኢየሱስ ጋራ በሸለቆ ቢሆን በተራራ አመቺ ነው እርካታን ይሰጣል። አሜን አሜን። አሁን ቆንጆ ነው ብላችሁኛል ሲያልቅ። አሁን ግን እንግዲህ ዛሬ የምናወራውን ወሬ የምናወራው አላማው እንደናንተ አንዱን ዓመት ያልጨረሱ እናንተ የጨረሳችሁትን ዓመት ለመጀመር እየተንደረደሩ ያሉ በዚህ ሳምንት ሻንጣ የሚገዙ ትላንትና ሄደው ልብስ የገዙ የአየር ሁኔታውን እያጣሩ ያሉ ኩኪስ ቤት እየተሰራላቸው ያሉ ራቅ ለሚሉት ማለት ነው። እናንተ እንደዛ አይነት የበሶ መበጥበጫ እየገዙ ያሉ በእርግጥ እንደዚህ አንዳንድ ካልቸሮች አሁን እየቀሩ ነው መሰለኝ። የሆነ የግቢ የሚባሉ እንትኖች አላቅም። አሁን እኔ ፍሬሽ እያለሁ ግን እንደዚህ አይነት ቫይብ ነበር። ሰው ግቢ ሊገባ ሲል የሚደረግለት ነገሮች የሚያደርገው ነገሮች ምናምን ነገር እንደዚህ አይነት ድባብ ላይ ያሉ እና በተለይ ደግሞ ከዚህ አሁን ከሚበላና ከሚጠጣው ባለፈ በቃ ስለ ይሄ ፍሬሽማን ኮርስ ስለ ዲፓርትመንት ምርጫ ስለ ይሄ አንዳንድ ሲሪየስ ኬዞች ላይም ደግሞ በጣም እየተጨነቁ ያሉ ሰዎች አሉና ለእነሱ የሚሆን ሜሴጅ ለማስተላለፍ ስለሆነ መለስ ብለን የእናንተን ኤክስፒሪየንስ እናውራው እስኪ። እንዴት ነበረ ልክ ስትገቡ የነበረው ነገር? ጀስት ሪል ላይፍ ኤክስፒሪየንሳችሁን ሼር አድርጉ። ምን ቻሌንጅ ያደረጋችሁ? ፈርስት ዴይ ምን ይመስል ነበር? ዶርም ስትገቡ ዶርም እንዴት ነበር? አዳዲስ ጓደኞችን መታወቅ እንዴት ነበር? ፈርስት ኢምፕሬሽን መፍጠር እንዴት ነበር? ብቻ አሁን እኔ እንኳን አሁን ማላስታውሰውን ነገር ከብዙ ፐርስፔክቲቭ ለእናንተ የፍሬሽማንነት ኤክስፒሪየንስ ምን ይመስል ነበረ? ወደዚህ ዞርኩ። እሺ ያ ቅድም ለማንሳት ሞክሬያለሁ። ማለት ያው ስገባ መጀመሪያ ላይ ስናነሳው ባለው ሀሳብ ላይ እና ኤክስፒሪየንሴ የኔ ትንሽ ለየት የሚያደርገው ነገር ምንድነው ሪያሊቲ እና የነበረው ኤክስፔክቴሽን ኦር ልክ አፍተር ከኢንትራንስ ሪዛልት በኋላ ከወጣ በኋላ ከደስታ ማግስት በኋላ ያሉ ኤክስፔክቴሽኖች አሉ። ስለ ግቢ ሲባል ከሶሳይቲ የሚወሰድናቸው ኢሜጆች አሉ፣ የሰማናቸው ነገሮች አሉ። ከዛ አንጻር ጠብቅ የመጣሁት ነገሮች አሉ። ግን ስገባ የነበረው ነገር ሪያሊቲው ቢት ዲፍረንት ነበር አት ሰም ፖይንት። ያው የመጀመሪያ ቀንም ኤክስፒሪየንሴ ከተለያየ ባክግራውንድ ነበር የተገናኘ ነው። ስንት ነበራችሁ ዶርም ውስጥ? እኛ አክቹዋሊ 8 የነበር ነው መጀመሪያ ላይ ስንመደብ። 8ታችንም አብዛኛው ኦልሞስት
ከተለያየ ባክግራውንድ ነው የነበረው እና ከተለያዩ ክልሎች ከዲፍረንት ካልቸር ከለመድነው ላይፍ ስታይል ያኗኗር ኢቨን ዘይቤ የተለየ አንዱ ጋር ያለው ካልቸር አንዱ ጋር የለም። ኢቨን ደግሞ እስከ ግቢ እስከምንገባበት ጊዜ ድረስ የነበረን ከፋሚሊ ጋር የነበረን ወይም ደግሞ ክሎዝድ ከፋሚሊያችን ጋር አብረን እያሳለፈን የነበረበት ኦር በእነሱ ፕሮቴክሽን ውስጥ እያሳለፍንበት የነበረበት ነበርና ከዛ በአንዴ ወደ የሆነ ኤክስፖዚሽን ራስን ኮንትሮል ወደ ማድረግ ራስን ሊድ ወደ ማድረግ ራስን ማኔጅ ወደ ማድረግ ትራንስፎርም ያደረግንበት የሆነ ሂውጅ ትልቅ እንትን የሆነ ትራንስፎርሜሽን ነበርና እንግዲህ ደስ የሚል ኤክስፒሪየንስም ነበር። ሰው እንደ መጀመሪያ ቀን ያው ለመግባባት ብንቸገር መጀመሪያ ሰሞን ላይ አዲስ ማናቀውን ሰው ነው ከዚህ በፊት አይተነው ማናቀውን ፊት ሰምተነውን ማናቀውን ስም የተለያየ አይነት ነገር ነው የመጀመሪያ ቀን ላይ ኤክስፒሪየንስ ያደረግነው። ግን በዛ ሁሉ ውስጥ መላመድ እንደሚመጣ እንደምንግባባ ሰው ባለው ሁኔታ ውስጥ ደግሞ ብዙ ፍቅር በዛ በዳይቨርሲፋይድ በሆነ እንትን ውስጥ ዩኒቲ ፍቅር ይሄ እንዴት ነው ወንድማማች ፍቅር ማለትም ይሄ የመንፈሳዊ አይነት ነገር ሳይሆን ይሄ አብሮ በመቆየት ውስጥ የሚመጣ መዋደዶች እነዚህ አይነት አሪፍ ጊዜያቶችን ነበርና ላይክ አሁን መጣልኝ አሁን እሱ ሲያወራ ወንዶች ማትተዋወቂው ፊት ስትል አሁን ብዙ ጊዜ ሴቶች ጋርም ሊኖር ይችላል ግን ወንዶች ጋር ይሄ ተጠንቀቁ ምናምን ሊባ ሊኖር ይችላል ያ በደንብ እንደዛ ሎከር ቆልፉ ብዙ ጊዜ ወንዶች ጋር ነው እንደዚህ አይነት ፍርሃት ያለው አይ ቲንክ እና እንደው የሆነ ኔጌቲቭ ሀሳብ እያነሳ ሆኖ ሳይሆን እንደዚህ አይነት ነገር አለ መሰለኝ እና እሱ ፊር አልነበረም እናንተ ጋር ነበረ። አንደኛ ያው ቀደምም እንዳልኩሽ ስንመጣ ከተለያየ ባክግራውንድ እንደመምጣታችን ከውጪ ይዘን የመጣነው ኢሜጅ አለ ፋሚሊ ነግሮን የመጣናቸው ነገሮች አሉ በጭላንጭልም ቢሆን ማለት የተነገሩ ነገሮች አሉ እንደዚህ ሁኑ በዚህ ተጠንቀቁ ለራሳችሁ ኬር አድርጎ የተባለ ነገር አለና ከዛ አንጻርም ነበር ትረስት ኢሹ ነበር አንዱን አያምንም መጀመሪያ ላይ ያው እስክንግባባ ድረስ 10 ነገሮችን ቼክ ታደርጊያለሽ ሎከር 10 ሊቆለፍ ይችላል ቆልፈሽ ወጥተሽ እንኳን ቆልፍ ያለው እንዴ ብለሽ ቼክ ለማድረግ በቃ በዚህ ልክ ነበር መጀመሪያ አካባቢ ላይ የነበረው ይዘን ከመጣነው ከሰማነው ያው ለራሳችን ከፕሮቴክሽን አንጻር ስለሆነ ማለት ነውና እንደዚህ አይነት ነገሮች ነበሩ በደንብ የሆነ ብቻ ስቴብል ያልሆነ አሁን እሱ ሲያወራ እንደዚህ አይነት ነገር አትስሉም አይምሯችሁ ላይ በቃ ስቴብል ያልሆነ ምናምን የሆነ ስትረስ የሞላበት ፍርሃት የሞላበት ብዙ ጥያቄዎች ያሉበት ላይክ የሆነን ሰው አይምሮ ከላይ በብዙ question marks ተሞልቶ ስታስቡት ነገር ማለት ነው ገና ስቴብል ያልሆነ ሲዝን እንደዚህ አይነት ሲዝን ነበር ማለት ነው obviously እንዴት ነበር ራቅ ሲልስ ራቅ ሲል የሆነ ቻሌንጅ ያደርጋል ግን የሆነ ከዚህ መሄዱ ከዛም በላይ ደግሞ የሆነ ከቤተሰብ ራቅ ብለሽ ስትሄጂ ቤተሰብ ከዚህ የሆነ እንደ ማስጠንቀቂያ አይነት ሰጥቶ ነው የሚልክሽ እንደዚህ ሩቅ ሀገር ስትሄድ እንደዚህ እንዳትበላሽ እንደዚህ እንዳትሆን በዛ ላይ ደግሞ ዶርም ውስጥ እንደዚህ አይነት ልጆች ያጋጥማሉ እንደዚህ ይሆናል በቃ የሆነ ህግ አውጥተውልሽ ነው የምትሄጂው ያው እዛ ስቴጅ ደግሞ የሚያጋጥሙሽ ነገሮች አሉ እኛ ዶርም ውስጥ 6 ነበር እንደኛ ዶርም ቶሎ ለመግባባት አልቸገረንም ቶሎ ተግባባን ከልጆች ጋር ስለዚህ ቶሎ በሶ ምናምን ሼር አድርጋችሁ ቶሎ ነው እንደዚህ አይነት ነገሮች ያንተ ሌሎች ይጠጣሉ አንተ ወንዶች ዶርም እንደዚህ አይነት ነገር አለ ወንዶች ዶርም ኖርማል ማለት አንዱ ከበጠበጠ ከዛ ላይ ከበጠበጠ የሚለው ቃል የበሱ መበጥበጥ ነው ዋናው ያው ከዛ በሱ ከተበጠበጠ ያው ሌላው ይጠጣል እንደዚህ አይነት ሼሮች ቶሎ ነበሩ ማጽዳትስ ግን ሴቶች ዶርም ወዲያው ነው እንትን ፕሮግራም እናወጣለን እቃ ከተገዛ በኋላ ሰኞ አንቺ ታጸጃለሽ ማክሰኞ እንደዛ እናንተ ጋር ያው በዚህኛው ሰኞ አንተ በዛኛው ሰኞ አንተ እንጂ ማክሰኞ የለም ቀጣይኛው ታጸዳለህ እንደዛ ብቻ ግን ዶርም ላይ ቶሎ ተግባባን ከልጆች ጋር ያው ይሄ የሆነ የመጀመሪያ ሰሞን ላይ ምን ትሆኛለሽ ከልጆች ጋር ብትግባቢ ጭምር ራስሽን ገደል ታደርጊያለሽ ሎከር መቆለፍ ምን ማለት ከዛ ላይ ቀስ እያልሽ እየተግባባሽ ስትመጪ ከፍተሽ ብትሄጂም ኖርማል ይሆናል ግን የመጀመሪያ ሰሞን ግቢ ስትገቢ የሆነ አዳዲስ ነው በዛ ላይ ከአዳዲስ ባህል እነሱ የመጡበት ባህል አለ አንቺ ከዚህ የሄድሽበት ባህል አለ
ያን ማጣጣሙ በዛ ላይ ደግሞ አካባቢውም አለ። ያ ሲሆን ደግሞ ምን ያደርገዋል የሆነ ቻሌንጅ አለው፣ ግን ደግሞ ከሰው ጋር የመግባባት መጠንሽን ይጨምራል። ከሰዎች ጋር ምን ያክል እግባባለሁ ማለት አንዳንድ ሰው አለ ዝምተኛ ጭምት የሆነ ሰው ማለት ከ1 ዓመት በላይ አንድ ላይ አንድ ዶርም ውስጥ ተቀምጠው የማያወሩ ልጆች አሉ በደንብ የማይግባቡ። ግን ደግሞ ያው ግቢ ላይ እስካለች ድረስ ሁሉም የመጣበት ዓላማ አለው። ያንን ዓላማ ለማሳካት ነው የሚሄደው። ከዛም በላይ ደግሞ ኮሚኒኬት ባረግሽ ቁጥር ከሰዎች ጋር በተግባባሽ ቁጥር የሆነ ትርፉ ነው እንጂ ይህን ያክል ጉዳት የለውም። በተለይ ዶርም ላይ ግዴታ መግባባት አለብሽ። አብረሽው የምትኖሪው ልጅ ምን አይነት ልጅ እንደሆነ ማወቅ ይኖርብሻል። ያ ኮሚኒኬት እንድናደርግ አድርጎናል እና የዶርም ልጆች ቀለል ያሉ ልጆች ነበሩ። ለኮሚኒኬት አይከብድም። አልተቸገርክም አንተ ኮሚኒኬሽን ላይ? ኮሚኒኬት ለማድረግ አልተቸገርኩም። ወደዛ መስመር ሄደህ ሲጀምር የሄድኩበትም የሆነ ከዚህ ሲሄድ ምናምን ቤተሰብ በጣም ተጨንቆ ነበር። ያው የቤተሰብ ጭንቀት አለ። ከዚህ ሩቅ ሀገር ስትሄጂ የሆነ አይሆንም አትሄድም፣ እዚህ ቅር እንዲህ ነው እዛ ድረስ ምናምን ይባላል። በዛ ላይ ያ ስላለ ከዚህ ሲሄድ የሆነ እኔም ጠብቄ ነበር የሆነ ቻሌንጅ ፉል ይሆናል። በተለይ አካባቢው ላይ የሆነ የምትሰሚያቸው አካባቢዎች አይነት አለ። ጭሮ ሲባል በቃ የምትገምቸው አይነት ኤክስፔክቴሽን የተለየ አይነት ነው። በዛም ላይ ነው ግን አሪፍ የሚባል ነው። የቤተሰብ ጭንቀት ሲል ይህ ቼክ የምንደረገው የነበረውስ ነገር አንዳንድ ቤተሰብ በቀን 3 ሁሉ እኮ ይደውላል። ከዛ ታዩታላችሁ ሰከንድ ሴሚስተር ሰከንድ ይር ምናምን እያለ ሲመጣ የሚቀንስ ነገር አለ። ግን እሱስ ነገር ይሄ በየቀኑ በቃ በጣም ነው ቤተሰብ ቼክ የሚያደርጋችሁ ሲሪየስሊ ማለት ነው። እሱስ ነገር እንዲህ ነበር አንተ ጋር? በተለይ እኔ ሩቅ ቦታ ከመሄድ የተነሳ የመጀመሪያ ቀን ራሱ በየቦታው ነው የተደወለልኝ። ይሁን 1 ሰዓት ቆይተው ይደወላል ድጋሜ፣ የት ደረስክ? እንደዚህ አልደረስክም? አልደረስኩም፣ አሁንም አልደረስኩም። እንደዚህ አይነት ነገር ነበር። የሆነ ግቢዎችን የመጀመሪያ ሰሞን እስከምላመድ ድረስ ቤተሰብ ቀጣይነት ያላቸውን ስልክ መደወሎች ነበሩ። ቀጠለ ግን እሱ ነገር ያው ብዙም ባይባል አንዳንድ የምን መጠኑ ይቀንሳል። ቤተሰብም ከሰው ጋር እየተላመድሽ መሆኑን ሲያውቅ ምን እያደረገ ሲመጣ በፊት ለአንቺ የሚሰጥሽን ምን ይቀንሰዋል እና የሆነ ጊዜ እንድታሳልፊ ምናምን የሚደረጉትን ነገር ቤተሰብ ይለቅሻል። ከዛ ላይ ቀስ እያለ ወደ ሳምንት ይሻገራል። እያለ ወደ 15 ቀን ከዛ አንቺ መደወል ሊኖርብሽ ይችላል። አንተ ስትደውል ደግሞ ያው የግቢ ተማሪ አመል ይታወቃል ይባላል። ምን ፈልጎ ነው? መቼ ሄደ ይሄ ልጅ ከቆየ ገና አይደለ እንዴ አሁን አይደል የደወልኩለት ይባላል። የሆነ ነገር ፈልገክ እንደሆነም የሚታሰብ የግቢ ተማሪ ስትሆኝ እንደዛ ነው የሚታሰብሽ። ቤተሰብ ጋር ለሰላምታ አይነት የምትደውይ አይመስልም። ስትደውይ ምን ቸገረክ? ምን ቸግር ሆነ ልጅ ያውኛል እኮ እንደዚህ አይነት ነገሮች ይነሳሉ። ግን የሆነ ደስ የሚል ነው። ከርቀትም አንጻር ስትወጪ ከቤተሰብ ጋር የሆነ በዛ ላይ የመጀመሪያ ነው ከቤት ስወጣ። ለዚህ ብቻ የቤተሰብ የመጀመሪያ ሰሞን ጭንቀት ሆኜ ነበር። የመጀመሪያ ሰሞን ጭንቀት ሆኜ ነበር። ከዛ በኋላ እኔም እየተላመድኩት ሄድኩ፣ እነሱም እየተላመዱት ነው። ደስ ይላል። ነበር ነው ጭንቀት ብሎ ነኝ አይደለ? ነበር ነው። ይሄ ራሱ አሁን የሆነ ሪሊፍ ይሰጣል ለሚሰማው ሰው፣ ለቤተሰብ ራሱ በቃ አሁን እየተጨነቀ ያለ ቤተሰብ ይኖራል። ልጄ ልልካት ነው እንዴት ትችለዋለች ወይ በቃ ልጄ ልልከው ነው ወይ እያለ ያለ ቤተሰብ በቃ ሲዝናል ነው ያ ጭንቀት የሚል ሜሴጅ እየሰጠህ ነው በተዘዋዋሪ። እሺ እንዴት ነበር አንቺ ጋስ? እሺ ወደ እኔ ስንመጣ ደግሞ የኔ ቲንክ የሚለየው እኛ ጋር ዶርም ሲሰጥ ፍሬሾች ለብቻ አይደለም እንደባለቃለን እና እኔ ዶርም ውስጥ እኔ ብቻ ነበርኩኝ ፍሬሽ። ስገባ ኮሚኒኬት ለማድረግ መጀመሪያ ላይ ትንሽ ከብዶኝ ነበር። እድሜም ምንም ስለማንገናኝ በቃ ትንሽ ጸጥታ የሞላበት ነበር። ከሲኒየሮች ጋር አንድ ላይ እንደዛ ይደረጋል ማለት ነው? አዎ 5 ኪሎ ሲሆን እንደዛ ነው። እና ላይክ እንደዛ ነበር። ክላስ የማውቃቸው ልጆች ነበሩ የምንተዋወቅ። ክላስ ምናምን ኖርማል ነበር። ዶርም ካገኘኝ በኋላ ግን ዶርም ማደር ስጀምር ያው ሲኒየሮች ምናምን ነገር ነበሩ። ግን እግዚአብሔር ይመስገን ጥሩ ልጆች ናቸው። እናም ላይክ በጌታም ስለነበሩ ለመግባባት ያን ያህል እንትን አላለብንም። በቃ የምናወራቸው ወሬዎች ደግሞ አሉ ስለ ፌሎ ምን በጣም ብዙ የምናወራቸው ነገሮች ስለነበሩ ያን ያህል ኮሚኒኬት ለማድረግ መጀመሪያ ላይ አልከበደኝም። ውስጥ ላይክ ሲኒየር ቢሆኑ ጥሩ ልጆች ነበር ያጋጠሙኝ እና ደስ ይላል።
ያው ፍሬሽ ስለሆንኩኝ አንዳንድ ነገሮችን ይነግሩኛል። ያው ፍሬሽ ላይ ውጤት ምናምን በደንብ መሰራት እንዳለበት ምናምን ማለት ጥሩ ምክር የሚመክሩ ጓደኞች ነበሩ ዶርም ውስጥ። ክላስም ደግሞ ፌሎ ማውቃቸውና ድሮ አብረን የተማርናቸው ልጆች ነበሩ። ይህን ያህል ምንም አዲስ ነገር አልነበረም። እንጂ በቃ ምንም ሲኒየር ሆነሽ ነው የጀመርሽው እኮ አንቺ ኦልሬዲ ስጀምር ስለሽ እዛ ድሮ ማውቃቸው ልጆች ነበር ያገኘሁት ክላስ። ድሮም ደግሞ ስገባ ላይክ ሲኒየር ስለሆኑ እዚህ ምክር እቀበላለሁ፣ እዛም ደግሞ ስሄድ እኔ እመክራቸዋለሁ ማለት ነው። አይ ግን ቀርቶብሻል ወይዘው ይሁን አለ የራሱ ዓለም እኮ አለ። ፍሬሽ ሆኖ ማለት የራሱ የሆነ ዓለም አለ። ግን አሁን ምን ፖይንት አነሳች እሷ ይሄ አሁን ሲኒየሮች ስለ ጥናት የሚያወሩት ነገር አለሽ። አሁን ብዙ ጊዜ ከዚህም ጋር ይያያዛል። ሲኒየሮች ባይነግሩህም ላይክ ሲኒየሮች አጥናም ባይሉ ራሱ ደግሞ ፍሬሽ መሆን በራሱ ያለው ከትምህርት ጋር ተያይዞ ያለ ስትረስ አለ አይደል? እስቲ እሱን አንሱልኝ። ይሄ እንደውም በጣም ጠቃሚ ፖይንት ይመስለኛል። እና እንዴት አለፋችሁት ወይም የእናንተ ኤክስፒሪየንስ ምን ይመስል ነበር? ከትምህርት ጋር ተያይዞ ያለው ስትረስ፣ ያጠናን ዘይቤ ምናምን ራሱ ፍሬሽ መሆንን ራሱ ይገልጣል። ኢቨን ደብተር አያያዝ ምናምን ራሱ በቃ የሆነች 5-in-1 የምትባል ኖትቡክ ይይዛል። ሃንድ አውት በፍጹም አይለየውም ምናምን የሆነ አካሄዱ ምናምን የሆነ ነገሩ ራሱ ጭንቀት ውስጥ እንዳለ የሆነ ስትረስ ውስጥ እንዳለ ያስታወቅበታል። ፍሬሽ ልጅ ስቲል በቃ ናቹራል ነው ብዬ ነው የማስበው። በቃ በዛ መንገድ ማለፍ አለበት አንድ ሰው። ግን ስቲል ያው ይሄ ጋይደንስ ያስፈልገዋል ሪላክስ ማድረግ እንዲችል። እና እንዴት ነበረ? እኔ ጋ ያ እንደ ማንኛውም ናቹራሊ ፍሬሽ ተማሪ ሆኖ ያለፈ ሰው ያውቀዋል ማለት እንደ ማንኛውም ሰው እኔም በዚህ ስትራግል ውስጥ አልፌ ነበር። which is ፍሬሽ ተማሪ ሲከሆን ሰው ከብዙ ነገር አንግል አንጻር ዲፓርትመንት ሴኪዩር ከማድረግ አንጻር የምንፈልጋቸውን አስበን የመጣናቸውን ነገሮች አቺቭ ከማድረግ አንጻር በቃ ለማጥናት ባለን አቅም ሁሉም ሰው በቃ የአቅሙን የሚሞክርበት ሁሉም የሚያጠናበት ሲቹዌሽን ነው የነበረው። በዛ ውስጥ ግን ይሄ ከሲኒየሮቻችንም ከኛ በፊት ከነበሩም ሰዎች ከሰማናቸው ነገሮች አጥኑ ሰው ፑሽ የሚያደርጉን ለኛው ነው። ግን እንዴት ነው አንዳንዴ ከስትረስ ካልሽው አንጻር ይሄ ካለው አንዳንዴ ከኢንቫይሮንመንቱም አንጻር ነው ሰው እየለመድነው ነው ገና ነው። ከዚህ በፊት ስንማር ከነበረበት ኢቨን ከካሪኩለም ዋይዝ አንጻር ራሱ በጣም ዲፍረንት የሆነ ካሪኩለም ነው የሚጠብቀው ግቢ ሲገባ እና ሃይ ስኩል ላይ ያለ የለመድነው ነገር አለ። በሳምንት 5 ቀን ከሰኞ እስከ ዓርብ 45 ደቂቃ ለ7 ፔሪድ ያንን ለምደን ነበር የመጣ ነው። ግቢ ሲገባ ደግሞ በጣም ኢን ዲፍረንት ዌይ ነው። ሜይ ቢ በቀን 1 ክላስ ሊኖር ይችላል፣ ግን የ2 ሰዓት ሌክቸር ሊኖር ይችላል፣ የ3 ሰዓት ሌክቸር ሊኖር ይችላል። ከጠበቅነው እና ከዚህ በፊት ኤክስፒሪየንስ ካደረግነው በጣም ኢትስ ዲፍረንት እና ድሮ ላይክ ለ45 ደቂቃ ውስጥ በቃ አይምሯችን መቀበል በሚችለው ልክ ነበር የሚሰጠን ኦር የምንማረው ትምህርት። ኢማጂን 45 ደቂቃ የለመደ አይምሮ በአንዴ የ3 ሰዓት ሌክቸር መውሰድ ሲጀምር ከተማርነው ኦር እያስተማረ ካለው ልንይዝ የምንችለው በጣም ትንሿን ነው። ምክንያቱም ይሄ በጣም ረጅም ስለሆነ ከዛ ውስጥ ሁሉን ግራብ አድርጎ መያዝ አይቻልም እና እንደዚህ አይነት ሲቹዌሽን ሲፈጠር በቃ ያንን ነገር ኪፕ አፕ ለማድረግ ያንን ከቨር ለማድረግ በቃ ሞስት ኦፍ ታይም ፍሬሽ ተማሪ ላይብራሪ ያሳልፋል። በተለምዶም ግቢ ላይም ከሲኒየሮችም ይባላል ፍሬሽ ይሸክላል፣ ቸካይ ነው። ያ እሱ ፋክት ነው። ቸክላል አንተ? አዎ በበኩሌ በደንብ ከኔ የሚጠበቅብኝን የራሴን ማክሲመም ድረስ ፑሽ አድርጌያለሁ። ግን ይሄ ከስትረስ አንጻር ስለሆነ ይሄ ስትረስ ሆነን ነው የምናጠናበት ወይ እና ከዛ አንጻር ይሄ እንዴት ነው ስማርተስት ወይ ሳይሆን የምናጠናው ይሄ በጣም ሃርደስት ወይ ነው። እንደ መሰንጠቅ አይነት ነገር ነው። በቃ ያንን ነገር ፊቲን ለማድረግ ያን ነገር ለማስለመድ የ3 ሰዓት ሌክቸር እየተማርኩ ነው። ስለዚህ አሁን ደግሞ ማጥናት ያለብኝ እንደዚህ በዚህ ልክ ነው። ሳጠና ሰፋ አድርጌ ማጥናት መጀመር አለብኝ ከሚል አንጻር በቃ ሞስት ኦፍ ታይም ላይብራሪ ማሳለፍ ከላይብራሪ እና ከክላስ አት ሰም ፖይንት ከፌሎሺፕ ውጪ ላይፍ አልነበረም። አይ ሚን በቃ ሞስት ኦፍ ታይማችን ላይብራሪ ነበር የምናሳልፈው። በጣም ረጅም ጊዜያችን እዛ እናሳልፍ ነበር። ያ ምንድነው ስትረስ ያመጣው ነገር ነው። የተነገረን አለ፣ የሰማናቸው ነገሮች አሉ፣ የራሳችን የምንፈልጋቸው ነገሮች አሉ አቺቭ ለማድረግ
እንደ ተማሪ ሁሉም ሲመጣ ፕላን አድርጎ የሚመጣው ነገር አለ። ይህን ነገር ብማር በዚህ በኩል እንደዚህ ቢሆን ብሎ የሚያስበው ነገር አለ እና ያንን አቺቭ ለማድረግ ሁሉም ያቅሙን የሚሞክርበት ነው እና ከራሴ ኤክስፒሪየንስ እንደማወራው ምንድነው ይሄ ስትረሱ ያመጣው ያጠናን ወይ እንዴት ነው ይሄ ስማርተስት ወይ ሳይሆን ሃርደስት ወይ ነበር ተጠቀመ የነበረው እና ያ ነገር ኤቢት ቻሌንጂንግ ነበር በእኔ በኩልና ያ ሃርደስት ወይ ፔይ ኦፍ እንደማያደርግም ደግሞ አት ሰም ፖይንት ከሆነ ጊዜ በኋላ ሪያላይዝ ያደረኩበት ያ ማለት ይሄ አለማጥናትን ኢንከሬጅ ያደረኩ ሳይሆን ስማርተስት ወይ መጠቀም which is ታይማችንን ማኔጅ አድርገን እንዴት ነው 24 ሰዓትም ስላጠናን የሆነ ውጤታማ አንሆንም ኦር በቃ ሙሉ ጊዜ ሰጥቼ ስላጠናው ልክ እንዳገልጋይ ማለት ነውና ሙሉ ጊዜ ሰጥቼ ስላጠናው ብቻ እንደሚሳካ ይሄ ስትረሱ ያመጣው ማይንድ ሴት ነውና ሞር ታይም ዋይዝ ታይምን ማኔጅ አድርጎ የሆነ ጎል ኦሪየንትድ ሆኖ መስራት በጣም አንድ ትልቅ የተማርኩት ነገር ነው እኔ ካሳለፍኩት ጆርኒ ማለት ነው። ናይስ ይሄ በጣም የሚጠቅም ነገር ይመስለኛል። ግን ስቲል እኔ ፐርሰናሊ ምናምን አለ ቢጠቅምም ይሄ ምክር ስቲል ግን ሰው በቃ ሰማው በዚች ነገር ውስጥ ማለፉ አይቀርም። ግን ስቲል አሁን ይሄ ማወቁ ግን የሆነ ያክል ሼፕ ያደርገዋል ጋይድ ያደርገዋል ብዬ አስባለሁና ምናልባት እዚህ ላይ የምትጨምሩት ነገር ካለ ጨምሩልን። ከጥናት አንጻር የእናንተም ኤክስፒሪየንስ ተመሳሳይ ከነበረ ግን አሁንም እሱ ሲያነሳ ምን አይነት ፖይንት አንስቷል ይሄ ከምክር ጋር የተያዘ አሁን ወይ ፌል ሆነን ወይ ላይብራሪ ነን ወይ የት ነን ክላስ ካፌ ያው ትንሽ ታይም ስለሆነች ረጅሙ ሰዓት አይወስድም። አይ ነው አሁን ፌሎሺፕም የሆነ ቫልዩ ነበረው ማለት ነውና እስቲ ፌሎስ እንዴት ነበረ እናንተ ጋር ፍሬሽ ላይ የፍሬሽ ኤክስፒሪየንሳችሁ ፌሎ ላይ እና ፍሬንድሺፕ አመራረጥስ ላይ እንዴት ነበራችሁ? እሱም ሌላው ትልቅ ፖይንት ይመስለኛል። ቢካዝ አሁን ለምሳሌ ሜንተር የሚያደርጉሽ ጓደኞች ነበሩሽ፣ ስለዚህ አትቸገሪም ይመስለኛል። ልክ እንደዛ ጋይድ የሚያደርጉ ሰዎች ሲኖሩም ነው አይ ቲንክ ላይፍን ኢዚ የሚያደርገው ስፔሻሊ እንደ ክርስቲያን ትልቅ ደግሞ በየግቢ ላይፋችንን ምንኖርበት ጎል አለን የእግዚአብሔር መንግስት የሚባልና ይሄንን የአጠናን ወይም የስትሬስ ጉዳይ እንዳለ ሆኖ ፌሎስ እንዴት ነበረ ለእናንተስ? እንደገና ደግሞ ፍሬንድሺፕ ምርጫስ? ምክንያቱም ዶርሜትክ የሆነ ሁሉ ጓደኛ ይሆናል ማለት አይደለም። መንግስት 8 አድርጎ አስቀምጦናል ማለት ከ8 ጓደኛ መንግስት መርጦልኛል ማለት አይደለም። አብሮኝ የሚጓዘውን ሰው መምረጥ የኔ ድርሻ ነው እንደ እግዚአብሔር ቃል በሆነ እይታ ማለት ነውና ምን ትሉናላችሁ እዚህ ላይ የእናንተ ኤክስፒሪየንስ ምን ይመስል ነበር? እሺ ላይክ ጓደኛ አመራረጥ ላይ መጀመሪያም ወደዚህ ከአዲስ አበባ ሳልመጣ ነው 5 ኪሎ ሳልገባ በፊት ሳስበው የነበረው ነገር ነበርና ሰርክል በጣም ማተር ያደርጋል። አንቺ ያለሽ ሰርክል አንቺን ዲፋይን በደንብ ነው የሚያደርግሽ፣ ከነገናም ደግሞ ቼንጅ ያደርግሻል። እዚህ አመት ላይክ በትንሹ 5 ዓመት መቆየት እንደማይቀር እርግጠኛ ስለነበርኩኝ ያንን ነገር በደንብ አስቤበት ነበር የገባሁትና ክላስ ላይ የነበረኝን ነገር ሄልዝ የሚባል ሰርክል ነበረኝ። በጌታ ናቸው ጓደኞቼ ማለት ያን ያህል ኮሚኒኬሽን ላይ ጎበዝ አይደለሁም፣ ግን የቀረብኳት በጌታ የነበረች ልጅ ናት። ያን ያህልም አክቲቭ አልነበርኩም። ያው መጀመሪያ ላይ ዶርም ስላልነበረ ይህን ያህል ማተራል አደረው ይሄ ጓደኛ ምናምን መቅረቡ ሳይሆን በቃ በጊዜ ክላስ መግባትና መውጣቱ ራሱ አንድ እንትን ነበር። ከዛም ያው ዶርም ምናምን የተስተካከለ ሲመጣ እንደዚህ አይነት ነገሮች ያው ታስቢያለሽ። ደስ የሚለው ነገር የ5 ኪሎ ፌሎሺፕ ቀድሞ ነው እንደዚህ አይነት ነገር ላይ የሚዘጋጀው። ፕሮሞት እያደረግሽ ነው ፌሎሺፕ? አይ ማበረታታት አለብኝ። በቃ ፍሬሽን ለመቀበል ቀድመው አስበው ተዘጋጅተው ነበርና አንድ ክርስቲያን ተማሪ ላይክ 5 ኪሎ ከተመደበ ስለ ፌሎ ለማወቅ ያን ያህል አይከብድሽም። ላይክ መጀመሪያ ላይ እንደነገርኩሽ ዶርም ስላልነበረኝ ፌሎችን ደግሞ የሚጀምረው ያው 11 ወይ 11 ተኩል ላይ ነው። ያን ያህል ሰዓት ይመሽብኛል በማለት አላሰብኩም ነበር ያን ያህል መግባት። ግን ያው ዶርም እንዳገኘሁኝ ወደዛ ነበር የመጣሁት። እናም ያው ላይክ እንደገባን አንድ ፍሬሽ ተማሪ ላይክ እኔ ከማውቀውም ከሌሎች ዩኒቨርሲቲዎችም የተረዳሁት ያው እንደገባሽ ፌሎ አለ። ከፌሎ በኋላ ራስሽን ኢንትሮዲውስ ታደርጊያለሽ። እዛ ላይ ፋሚሊ ይሰጥሻል። ከዛም በጣም አሪፍ ሰርክል ማለት ነው።
ማምና ዳድ ይመደብልሻል። ከዛም ሲስተር እና ብራዘርም አለሽ። ከዛ ደግሞ ገፋ ሲል ቲም፣ ከዛም ከፌሎ በተጨማሪ የፋሚሊ ዳይ ያለ የቲም ዳይ ይመጣል። ከዛም ያው እኛ ቲም ላይ ነን ያለነው፣ ግን ወደ ቀጣይ ዓመት ላይ ደግሞ ሰከንድሪ ላይ በደንብ ስንገባ ስሞል ግሩፕ የሚባል ነገር አለ። ሶ እንዴት ነው ሰርክሌ ማታ ያደርጋል ብለሽ ቀድመሽ ካሰብሽ በጣም ጥሩ የሚሆነው ነገር እንደ ክርስቲያን ፌሎ ላይ በደንብ ኢንጌጅ ማድረግ ነው። ምክንያቱም ላይክ ክላስ ውስጥ ስትመለሽ ስሞል ግሩፕ ክላስ ውስጥ ይጠብቅሻል። ሶ ላይክ ሰርክልሽ እንደሚሆኑት በጌታ የሆኑ ሰዎች ናቸው። ከእንደገና ፌሎ ላይም ስትመጪ ቲም የምታውቂያቸው ልጆች አሉ። ከዛም ዶርምም ታገኛቸዋለሽ ምናምን ነገር እና ሰርክል ላይክ ፍሬንድ ዋይዝ በምንመለከትበት ሰዓት ላይክ ፐርሰናሊ የኔ ሰርክል በጣም ሄልዚ ነበረ። ሌላ ደግሞ ላይክ ፌሎ ላይ ደግሞ ላይክ በደንብ ኢንጌጅ ምናምን ያደረግ ስትመጪ ኃላፊነቶች ይሰጡሻል እና እነሱን ኃላፊነት ሰምታይምስ ከክላስ ጋር እኩል አርገሽ ማኔጅ ማድረግ ከብሽ ይችላል። ግን እሱ ነገር አይ ቲንክ ጥሩ ነው ብዬ አስባለሁ። ምክንያቱም ኃላፊነትን የምንለማመድበት ታይም እንደመሆኑ መጠን ምን ያህል ለአገልግሎትና ምን ያህል ለትምህርት የምንሰጥበትን ነገር ላይክ እያስተዋልን የምንመጣበት ጊዜ ነው እና ላይክ ደስ የሚለው ነገር ሊደሮቻችን በደንብ እኛን ሜንተር ስለሚያደርጉን የሚከብዱ ነገሮች ሲኖሩ ሁላ ላይክ አካዳሚካሊ የሚከብደን ነገር ሲኖራውን እኛ ሊደሮች ያስጣኑ ነበረ ትምህርት ላይክ በስተክክል ማለት ነው። ሶ ስፒሪቹዋሊም የሆነ ነገር ሲከብደን አካዳሚካሊ ምንም ሲከብደን ላይክ ፐርሰናሊ ሲከብደኝ የነበርኩበት ሰርክል ሂጅ አድቫይስ ለመጠየቅ በጣም ፍሪ የሆነበት በጣም ላይክ እርዳታም ለመስጠት ሁሉም ላይክ ደስ ብሎት በቃ በግድ ነው እንደውም ምንድነው እንትን ያለሽ ምንድነው ምናምን እያለ በጣም ብዙ የሚጠይቁ ሰዎች ስለነበሩ አይ ቲንክ ጥሩ ምርጫ ነበረኝ ሰርክል ላይ እና ላይክ እኔ በጣም ደስ ያለኝ ተመችቶኛል ማለት ይችላል። ፌሎን መምረጤ በጣም ወሳኝ መልእክት ነው። ሰርክሌን ማተር ያደርገኛል በደንብ ቀጣይነቴን ባህሪዬን ከእግዚአብሔር ጋር ያለኝን ግንኙነት ማተር ያደርገዋል። እሱን ካመንኩበት አይኖቼ ፌሎሺፕ ላይ መሆን አለባቸው እና ፌሎሺፕን ሳስብ ይሄ ወደ ግቢ የሚሄድበትን ኤጁኬሽን የሚባለውን ዓላማ የሚያስጥለኝ አይደለም። እንደውም ለሱ ራሱ የሚሆነኝን ሰፖርት የማገኝበት ላይፍን ባላንስ አድርጌ የሚሄድበት ቦታ ነው። እግዚአብሔርን በነገር ሁሉ ለማክበር በቃ ያለኝ ብቸኛ ኦፕሽን ነው ያልሽንና that's right ጨምርልን። እኔ እንደውም እሱ ያነሳው ሀሳብ ላይ የሚጨምር በዛው ስላጠናን ያነሳው ላይ የሆነ ፍሬሽ ስንሆን እንደዛ ነው የሚታሰበው። ውጭ ላይም ስንታይ እንዴት ነው የማታነቡት እናንተ ፍሬሽ ናችሁ፣ እንደዚህ አይነት የሚባሉ ሀሳቦች አሉ። ፍሬሽ ተማሪ የሚታሰበው በተለይ በቃ ላይብረሪ ነው፣ ሁሌ እያነበበ ነው፣ ሁሌ ማጥናት አለበት የሚሉ አስተሳሰቦች አሉ። ያ ደግሞ የባሰኛን ቴንሽን ውስጥ ይካቱናል፣ ጫናዎች ውስጥ ይካቱናል። በተለይ ደግሞ ከዚህም ስንሄድ የምንሰማቸው ነገሮች ግቢ እንደ ሃይስኩል አይደለም ወይ እንደ ፕሪፕ አይደለም፣ በቃ ግቢ ማለት ከባድ ነው ምናምን የሚል የሰዎች ምክሮች አሉ። ያው ግቢ ቀላል የሚባል አይደለም፣ ጀስት ይከብዳል። ግን ደግሞ ማጥናት ያሉብንን መንገዶች መምረጥ እና ራሳችንን ከቴንሽን ማውጣት። በተለይ ብዙ ሰው አንብብ የሚባሉ ነገሮች አሉ። የሆነ ልትጫወችም ስትሄጂ የሆነ ነገር ልታደርጊ ስትሄጂ ፍሬሽ ነኝ ስትይ ፍሬሽ ሳትመጫት ላይብረሪ ነበርን ትባያለሽ። ያ ስላለ ያን ራሳችንን አንዳንዴ ከሚሰጡ ምክሮች ራሳችንን መቆጠብ ነው። አታጥና ከሚለው ብቻ ሳይሆን ከልክ በላይ ከሚያስጨንቀው ግን ጭንቀታችን ሲበዛ ደግሞ ያነበብነውንም መያዝ አንችልም። አእምሯችን ፍሪ ካልሆነ በቀር መያዝ ይከብዳል። ያ ስላለ ራሳችንን ጠንቀቅንበል ማለት ራሳችን ከሚሰጡን ነገሮች ጠንቀቅንበል። ያው ግቢና ፕሪፕ ምናምን በጣም የክላስ ልዩነት አላቸው። ያው ፕሮጀክተር ይዞ መጥቶ አስተማሪ በስላይድ ጨርሶ ይወጣል ሙሉ ቻፕተሩን ከፈለገ። ስለዚህ ያ ስላለ የሆነ ከዛ ለየት አድርጎ ማየቱ አሪፍ ነው። አስደነግጡም ነበር። እኔ ግን የምር ደነግጥ ነበር። በተለይ የመጀመሪያ ፈተና ምናምን የምር እንትን ጥያቄው አንድ ፔጅ የአንድ ኤ4 ፔፐር ፔጅ ሀፍ ነው ጥያቄው እና አብሮ ተያይዞ የተሰጠን 6 ወረቀት ምናምን ነው መልስ እንድንጽፍበት ላይክ ካልኩሌሽን ነው። በእርግጥ ግን ስቲል that was my first time እንደዚህ አይነት ነገር ሳይና በየጊዜው የሆነ ሾክድ የምትሆንበት ነገር አለ ነው። በቃ ሁሌ የሆነ ሰርፕራይዝ ያደርጉሃል ያልጠበቅከው ነገር እሱ ቢኖርም ግን ስቲል በቃ ለመረጋጋት ሞክሩ ነው አይደል? ስትሬስድ አትሁኑ፣ ኤክስፔክት አድርጉት ነው። ኦኬ እነዚህ ነገሮች እየጠበቃችሁ ግቡ።
እንደዛ ነው የሚሆነው። ከዛ ውጭ የፌሎ የተነሳው ላይ ያው እኛ አካባቢ ጥሩ የሚባለው አካባቢ ማለት የሆነ አካባቢ ላይ ሲታሰብ ምናምን እኔ መጀመሪያ ሰሙ እንደዛ ነበረ። እዛ ሲደርሰኝ ቸርች ራሱ ይኖራል ብለሽ ኤክስፔክት አታደርጊም አካባቢ ላይ። ለዛ የሆነ አሁንም ያው እኛ ግቢ ተመድቧችሁ ምትመጡ ልጆች ቁርጣችሁን ወቁት። ከቸርችም ቸርቾች አሉ፣ ቸርቾች አሉ። ከዛም ውጭ በጣም ደስ የሚል እና የሆነ እንደ እናት የሆነ ፊል አለ። የፌሎሺፕ ፕሮሞሽን እየተካሄደ ይገኛል። እሷ እዛ ጋር ጋለች። የምሬ ነው። ምክንያቱም እኔን ልክ እንደ እናት ሁኔታ የያዙኝ ናቸው። ምክንያቱም እንደገባን አካባቢ ስንገባም ፍሬሽ ተማሪዎች ናቸው ተመዝግቡ ምን ተብሎ ከዛ ውጭ የትኛውን ቦታ ላይ ኮንትሮልኛል ለማድረግ ይሄቱ ይጠቅማቸው ሌቱ አይጠቅማቸው የሚለው እነሱ ከኛ ፊት ኤክስፒሪየንስ ስላላቸው ይህን ብታደርጉ ይጎዳቸዋል፣ ይህን ብታደርጉ ደግሞ ይጠቅማቸዋል የሚሉትን ምክሮች ይሰጣሉ። በዛ ላይ ደግሞ በደንብ የምንያዝባቸው ቦታዎች አሉ። ፋሚሊ አለ፣ ቲሞች አሉ። ያው ፋሚሊ ላይ በተለይ በደንብ የምትያዥበት ፋሚሊ ላይ ነው። የሚኖርሽ ብራዘሮች ሲስተሮች አሉሽ፣ ከእነሱ ጋር ማውራት አለ፣ መመካከር አለ። ከዛ ውጭ ደግሞ እኔ ዳር ነው የነበረኝ። ያው ከዳድጌ የጠነከረ ግንኙነት ነው የነበረኝ። የሆነ ልክ እንደ አባት የሆነ አባት ነበረኝ። እኔ ማሚ ነበረችኝ ባይዘዌ እንደ አባት የሆነ አባት ነበረኝ። ለዛ ነው እንዲሁም ለቤተሰቦችም በዚሁ ማለት አንዳንዴ ልጆቻችንን የምንሰጠው ለጌታ ነው አይደለ? ለጌታ እስከሰጡ ድረስ ማለት አደራ ብለን ለጌታ እንሰጣለን። ከዛም በላይ ደግሞ በተለይ ለፌሎ ሊደሮች እና ላሉት አደራ ብላችሁ ስጡ ማለት አንዳንዴ ሰምቻለሁ። የሆነ ከርቀቱ አንጻር ከምን አንጻር ከከተማ ምናምን ስትሄጂ በቃ እንደዚህ አይነት አካባቢ አይሆንም ብለሽ ምናምን የምትቀሪባቸው ሁኔታዎች አሉ። ያው ኑ ዌልካም እንቀበላቸዋለን እላለሁ። ፌሎ ቤስት ነው በዚህ ደረጃ። ከዛም ውጭ ያሉት የፋሚሊ ሁኔታዎች ሌሎቹም በጣም ደስ የሚሉ ናቸው። በተለይ ፌሎ ላይ ያለው ሁኔታ ዋው የሚያስብ ነው። አሁን በጣም ብዙ ሰዎች እንዲጓጉ የሚያደርጉ አይነት ነገር ነው። ፌሎ በዚህን ያክል መጠን ልብ የሚታረፍበት ነው ማለት ነው። የዩኒቨርሲቲ ላይፍ ብዙ የሚያስጨንቅ ነገር አለው፣ ግን ስቲል እግዚአብሔር ደግሞ በዛ ውስጥ ያዘጋጀው ትልቅ የፕሮቴክሽን ኤሪያ አለ፣ የምንመገብበት ኤሪያ አለ ነው እያላችሁኝ ያላችሁት። እና ምናልባት ከፍሬንድሺፕ ዋይዝ ቅድም እኔም ላነሳሁት እንደው አንድ ሳይነሳ እንዳይታለፍ የምፈልገው ፖይንት ይሄ ፈርስት ኢምፕሬሽን ማተርስ ይባላል አይደለ? የመጀመሪያ አሁን ጓደኞቼን እንኳን መምረጥ እንድችል የመጀመሪያ ሰሞን ማሳየው እንትን አፕሮች ራሴን የማስተዋወቅበት መንገድ በጣም ማተር ያደርጋል አይደል? አሁን ይህንን መልእክት ጥለን ማለፍ ይኖርብናል ለፍሬሽ ተማሪዎች። በቃ የመጀመሪያ ሰሞን ዶርም ውስጥ እንዴት ነው ራሳቸውን የሚያስተዋውቁት አለ አይደለ? አንዳንድ ሰው ክርስቲያን በመሆኑ ያፍር ይሆን? እንደዛ አይነት ቻሌንጅ ውስጥ የሚያልፉ ሰዎች ይኖሩ ይሆናል። ግን ይሄ የህይወትና የሞት ጉዳይ ነው አይደል? ከእግዚአብሔር ጋር ያለን ፌሎሺፕ በቃ የኛ የህይወታችን ትልቁ ፕራዮሪቲ እሱ ነው እና ማወቅ አለባቸው። በዚህ አጋጣሚ ምን ነግራችሁ ነገር በጌታ መሆናቸውን ዶርሜቶቻችሁ ይወቁ፣ ጓደኞቻችሁ ይወቁ፣ ክላስሜቶቻችሁ ይወቁ። በጌታ የሆኑ ሰዎችን ደግሞ አግኙ። በዛ ውስጥ ስንበረታ ስለሆነ ደግሞ ብርሃንነታችን በደንብ ደምቆ ማብራት የምንችለው ማለት ነው። ሌሎችን መጥራት፣ ወደዚህ ህይወት መጥራት፣ ይህን ህይወት ማካፈል የምንችለው እንደዛ ሲሆን ስለሆነ ማለት ነውና እሺ፣ የመጨረሻ ድል ብቻ ሳታልፊ ይቅርታ ላቋርጥ፣ እዚህ ላይ ሀሳብ መጨመር እፈልጋለሁና እነሱም እያነሱት ነበረ። ከፌሎ ኢንቫይሮንመንትም ፍሬንድሺፕ ሰርክልም ከተባለው ሀሳብ አንጻር ማለት ነው። እና ፍሬንድሺፕ ሰርክል ላይ ያው ቅድምም ሜንሽን አድርጌያለሁ፣ ከተለያየ ባክግራውንድ ይመጣል። እንዴት መምረጥ እንዳለብን አናውቅም። ሁሉም ሰው አዲስ ነው እያንዳንዱ ሰው እና አንድ ሜይ ቢ ራሴ ላይ እንትን ካልኩት ለሌሎችም አዲስ ለሚገቡ ማስተላለፈው ነገር ቢኖር ቢ ኦብዘርቫቲቭ ነው እና የተለያየ ባህሪዎች ይኖራሉ። እንዴት ነው ቅድም ብለሽዋል አንቺ፣ መንግስት ከ8 ተማሪዎች ጋር እንትን ስላሉ ፍሬንዶች ሊሆኑ ላይችሉ ይችላሉ እና ብዙ አይነት ባህሪያቶች ስለሚታዩ ማለት ነው። ይሄ የባክግራውንድ ዲፍረንስ ስላለ ማለት ነው። እና ፍሬንድሺፕን ሰርክልን ዋይዝሊ ቹዝ ከማድረግ አንጻር ኦብዘርቫቲቭ መሆን ማለትም ለእኛ የሚሆነውን አሴ ክርስቲያን ከራሳችን ጎል ጋር ልንማር እንደመጣን ደግሞ ከዓላማችን ጋር ተያይዞ ማለት ነው። እና
አይተን ሜቢ ያን ያህል ረጅም ጊዜ በመቆየት ሳይሆን ባለችን በሆነች አብረን በምናሳልፋት ታይም ሜቢ በክላስ ውስጥ ሊሆን ይችላል። ለምሳሌ ፍሬንድሺፖች ክላስ ውስጥ ፎርም ይደረጋሉ፣ ዶርም ውስጥ ፎርም ይደረጋሉ፣ ሰምዌር ካፌ ውስጥ የተለያዩ ቦታዎች ላይ የሆነ ሰው ተግባብተሽ ከዛ ሰው ጋር ሞር ፍሬንድ የመሆን ቻንሶች አሉ። ግን በዛ ውስጥ ምንድነው ኦብዘርቫቲቭ መሆን ያ ሰው ከኔ ጋር ካለኝ መንፈሳዊ ነገር ጋር ይሄዳል ወይ፣ ይሄ ሰው ካለኝ ጎል ጋር በቃ ይሄ ወደ እግዚአብሔር የሚመራኝ ነው ወይ የሚለውን የምንለይበት መንገድ ነው ብዬ አስባለሁ ኦብዘርቫቲቭ መሆንና። ምክንያቱም ለራሳችንን መጠንቀቅ ስላለብን ይህንን የምልበት ምክንያት ወደ ግቢ ስንመጣ ይሄ ወደ አዲስ ኢንቫይሮንመንት ነው እየመጣን ያለ ነው እና ግቢ ውስጥ ላይ ሁለት አይነት ነገር አለ። እግዚአብሔርም ሊሰራ ይፈልጋል። ሰው በፌሎሺፖች በኩል ዌልካሚንግ የሆነ ኢንቫይሮንመንት አለ። ጠላትም ደግሞ በዛ ለመጠቀም ደግሞ ተዘጋጅቶ የሚጠብቅበት ነው። እስከዛሬ ሃይስኩል ላይ ባሳለፉበት ጊዜ አሁን ለሚገቡትም እኔም በነበርኩ ጊዜ ሃይስኩል ላይ የፋሚሊ ጋይዳንስ አለ፣ ብዙ ነገሮች አሉ። ኢቨን እኛ ያው ልጅ ስለሆንን በሆነ መልኩ ብናጠፋ የሚመልሰን ጋይድ የሚያደርገን ሰው አለ። ግን እዛ ጋር ስንሄድ ከኛ ጋር ሊሆን አንድና አንድ የሚችለው እግዚአብሔር ነው። ማለትም ፋሚሊ በሀሳብ በስልክ ቅድም የተነሱ ጉዳዮች አሉ፣ ግን እዛ ጋር ፊዚካሊ መገኘት አይችሉ እና ይሄ ኦብዘርቫቲቭ መሆንና ከዛ ደግሞ ምርጫችንን ይሄ እንዴት ነው ዋይዝሊ መምረጥ ማለት ነው። እንዴት ነው እንዳልኩት የእግዚአብሔርን መንግስት እዛ ጋር በእኛ በኩል ማለት እኛ ላይ ሊሰራ ፌሎሺፖች እንደተባለው የትኛውም ላይክ ስፔሲፊካሊ የራሳችንን ካምፓስ ብቻ ሳይሆን ኢንክሉሲቭሊ የትኛውም ግቢ ላይ አዲስ ተማሪ ፍሬሽ ሲገባ የፌሎሺፖች ሊደር ቲም ሊደሮች በዚህ ጉዳይ ላይ ተዘጋጅተው ነው የሚጠብቁት፣ ጸልየው ነው የሚጠብቁት። ኢቨን እስከ ዶርም ድረስ መጥተው ይመዘግባሉ። አማኝ የሆነን ሰው ፊገር አውት አድርገው ለይተው ይይዛሉ፣ ይደውላሉ እና አንዳንድ ከዚህ በፊት የሰማኋቸውም ኤክስፒሪየንሶች አሉ። ማለትም አንዳንዱ ፍላጎት የለውም፣ እንዴት ነው አማኝ መሆኑን መናገር አይፈልግም። ሜቢ የተለያዩ ሪዞኖች ሊኖሩ ይችላሉ። ግን ይሄ ቅድም እሷም አንስተዋለች በፌሎሺፖች ውስጥ በመንፈሳዊ ሰዎች ጋር የሚኖረን ሰርክል እና ከዓለማዊ ሰዎች ጋር የሚኖረን ሰርክል በጣም የተለያየ ነው እና ለዛ ፈቃዳችንን መስጠት ዋይዝሊ ደግሞ ዲሲሽንን ሜክ ማድረግ አንዱም ፋክተር ነው ብዬ አስባለሁ። ይሄ ለሚኖረን ቆይታ ግቢ ውስጥ በመልካም ለመጨረስ የምናስብ ከሆነ ከእግዚአብሔር ጋር ልክ ሩጫዬን ጨርሻለሁ እንዳለው እንደ ጳውሎስ ይሄንን በመልካም እንድንጨርስ በተሰጠችን በዛች በአጭር ጊዜ እግዚአብሔር ጊዜንና እድልን ይሰጣል እና ያችን የሰጠችንን ጊዜ እንድንጠቀም ኦብዘርቫቲቭ የምትመርጡትን የምትገቡበት ፍሬንድሺፕ ሰርክል ከመግባታችሁ በፊት የሚጠቅማችሁን ለዩ፣ ከጎላችሁ ጋር እዩት። ከዛ ደግሞ ለሚመጣላችሁ ይሄ በተለይ ደግሞ በእግዚአብሔር መንግስት በኩል ለሚመጣው ይሄ ኑ የሚል ጥሪ ፈቃድን መስጠትና በዛ ዲሲሽን ውስጥ ገብቶ የእግዚአብሔርን መንግስት ለማገልገል መወሰን ትልቅ ፋክተር ነው ብዬ አስባለሁ። በዛ ውስጥ ብዙ ራሳችንን ፕሮቴክት እናደርጋለን። ከራሳችን አልፈን ደግሞ ለሌሎች መቆረስ ወደ መቻል ጠላትም እግዚአብሔርም በቃ የእግዚአብሔር መንግስትም የሚሰራበት ነው። ጠላትም ደግሞ በዛ ልክ ያን የሚሰራውን ነገር ለማጥፋት በጣም ታጥቆ የሚነሳበት ሰዎችን ተጠቅሞ በተለያየ መልኩ ያለበት ኢንቫይሮንመንት ስለሆነ እንደዚህ ማድረጉ ለሚኖረን ለግቢ ቆይታ በጣም ወሳኝ። አሜን አትሉ? በጣም ወሳኝ። እሺ ሰዓታችንን ጨርሰናል። በእርግጥ ግን የማይብራራ አንዳንድ መልእክት አሁን እኔ ግቢ ስገባ ይሄንን ማወቅ ነበረብኝ የምትሉት መልእክት ካለ በቃ ወይም አንድ የግቢ ተማሪ ይሄን ግን አውርታችሁት ሊሆን ይችላል፣ አብራርታችሁት ግን ጀስት እንደው በሰንተንስ የምትገልጹት ይሄን ሳታውቁ እንዳትገቡ አደራ ፍረሾች የምትሉት አንዳንድ መልእክት ሁለት ማድረግ ትችላላችሁ ካልተብራራ። ይሄ በቃ ቤዚክ የምትሉትን እስኪ አንዳንድ ፖይንት ጠቀስ ጠቀስ አድርጉላቸውና እንሰናበታቸው። እንደ እኔ ማወቅ ነበረብኝ እና ባውቃቸው የማስባቸው ሀሳቦች ሁለት ብቻ። አንደኛው በጣም በተለይ የቴንሽን አለመሆን በጣም ፊገር አድርጌ ቴንሽን አለመሆን በቃ ቴንሽን አለመሆን አንደኛው ነው። ከዛም ውጭ ደግሞ የሆነ የሚረዳ ሰው ቢኖር ኖሮ ሜንተር የሚያደርግ ሰው የሆነ የሚነግረሽ ሰው ምናምን ስለሚያብራራልሽ። ስለዚህ
በጣም አትጨነቁ ከልክ በላይ። ሁለተኛ ደግሞ የእግዚአብሔርን ምክር የሚሰጧችሁን ሰዎች ስለዚህ ሲኒየሮቻችሁን ጠይቁ። በፌሎሺፕ በኩል ቢሆን ይመከራል። እሺ ሁለት ነገር ካልሽ ያው እነሱም ሲያወሩት እንደነበረው ኤክስፔክት ያደረግሽው ነገር እና ሪያሊቲው አንድ አይነት ላይሆን ይችላል። በብዙ አይነት አንግል ነው። ዋናው ደግሞ ዩኒቨርሲቲ ስትገቢ ውጤት ነው ሊሆን የሚችለው ስለ ግሬድ። ምንም አይነት ነገር ቢገጥም ሁሌም የእግዚአብሔር ፍቃድ በእኛ ህይወት ላይ ሁሌም የእግዚአብሔር ፍቃድ ስለሆነ የሚሆነው ጀስት ነገር ሁሉ ለበጎ ነው ብሎ ማለፍን መማር ብዙ ሰው አለበት ብዬ አስባለሁ። ሁልጊዜም በቃ አዲስ ተማሪዎች ዩኒቨርሲቲ ሲገቡ ጌታ ከነሱ ጋር እንዳለ ግዴታ ማወቅ አለባቸው። ሲቀጥል ደግሞ የዩኒቨርሲቲ ወይ የምትሰሪበት ቦታ ነው ወይ ደግሞ በቃ ተበለሽተሽ የምትወጪበት ቦታ ነው። እሱንም ነገር ኮንሲደር አድርገው ሲገቡ ምን አይነት ሰርክል ውስጥ እንደሚገቡ ቀድመው በጣም ማሰብ አለባቸው ብዬ አስባለሁ። እኔን የረዳኝ ነገር የኔ ሰርክል እኔ ዙሪያ ያሉት ነገሮች በቃ የሆነ ችግርን ቢኖር ሰርክሎቼ በጣም ፖዚቲቭ ኤነርጂ ስለሆነ እነሱ ጋር ያለው እኔን እየገነባኝ ያለ ነገር ነው እንጂ እኔን እያፈረሰኝ ያለ ነገር ስላልሆነ ሰርክላቸውን ቢመርጡ እሱን ላይ በደንብ ኮንሽስ ሆነው ምን አይነት ነገር ውስጥ ነኝ ያለሁት የሚለውን ነገር ቼክ ቢያደርጉና ሁልጊዜም ጌታ ከነሱ ጋር እንዳለና ነገር ሁሉ ለበጎ እንደሆነ ማወቅ አለባቸው። በጣም ወሳኝ መልዕክት አይደል? አዎ በጣም ወሳኝ። ኤክስፔክት አድርጉ ነው። ኤክስፔክቴሽን እና ሪያሊቲ ሁሌ ሴም ላይሆን ይችላል። እናንተ ሁሉንም ኤክስፔክት አድርጉ። ደግሞ እንደ ክርስቲያን ሁሉንም ኮንትሮል የሚያደርግ ኢንኮንትሮል የሆነ አምላክ እንዳላችሁ አትርሱ። እሱ ከእናንተ ጋር ነው እና ሁሉን ለበጎ አድርጎ ይቀይረዋል። ደግሞ ሰርክላችሁን የእናንተን ድርሻ ግን አትርሱ ነው። ሰርክላችሁን እንግዲህ እነሱም አንስተውታል። እኔ ልለው ደግሞ የምችለው ጉዳይ ምንድን ነው እንግዲህ ግቢ ውስጥ ያለው ነገር ሜቢ ደግሞ በዚህ በሚኖራችሁ ቆይታ ውስጥ ብዙ ነገሮች ሊገጥማችሁ ይችላል። እሱ አንደኛ ቅድም አንቺ ሜንሽን አድርገሻል፣ ኢትስ ናቹራል ነው። ከዛ ደግሞ ብዙ ነገሮች ሊገጥሙን ይችላሉ። ለዛ ሜንታሊ ስፒሪቹዋሊ ሬዲ ሆኖ መምጣት፣ ራስን አዘጋጅቶ መምጣት እንዴት ነው ብዙ ነገሮች ሊገጥሙን ስለሚችሉ ኢቨን አካዳሚካልም ሊሆን ይችላል። ቅድም በፍሬንድሺፕም ዙሪያ አንስተናል። ፒርም ሊሆን ይችላል፣ ፒር ፕሬዠር ብዙ ነገሮች ይኖራሉ እና ከዛ አንግል አንጻር ይሄ ከምንሰማው ከኤክስፔክቴሽን የሆነ ከገነባ ነው በአይምሯችን ከገነባ ነው ኢሜጅ የሆነ ፋንሲ ከሆነ ኢሜጅ ሪያሊቲ ላይ ያለ ነገር ለዛ ነገር ፕሪፔርድ ሆኖ መምጣት አስፈላጊ እንደሆነ እና አሁን ላይ ብዙ ነገር ይሰማል። ያው ግቢ ሊገባ ላለ ተማሪ ብዙ ነገር ይነገረዋል። ከዛ የተለየ ነገር ሊገጥም ስለሚችል መጥፎ ተነግሮ ከሆነ ጥሩ ሊገጥመው ይችላል፣ ጥሩ ተነግሮ ከሆነ መጥፎ ሊገጥም ይችላል። በዛ ሁሉ ውስጥ ግን ምንድነው ያን ነገር ሃንድል ማድረግ የምንችለው ለዛ ነገር ሬዲ መሆን ስንችለው እና ሊፈጠሩ እንደሚችሉ የሆነ ኤክስፔክት ማድረግ ማለት እንዴት ነው በቃ ቻሌንጆች ሊመጡ ይችላሉ። ከምናስበው በላይ ከጠበቅነው ነገር በላይ ሊመጣ ይችላል። ለዛ ነገር ግን ራስን ማዘጋጀትን ያንን ሃንድል ለማድረግ እንትን ማለት ያስፈልጋለሁ፣ መዘጋጀት ያስፈልጋለሁ። ማይ ፖይንት። ከዛ እግዚአብሔር ይረዳል። እግዚአብሔርም ይረዳል። አሜን አሜን አሜን። እግዚአብሔር ይመስገን። ያው ለነሱ ብላችሁ ስትነጋገሩ ለእናንተ ራሱ የሚጠቅማችሁ ነገር እኔ አሁን እንደዛ እያገኘው ነበር። እየታነጽኩኝ ነው። በቃ እግዚአብሔር ሁሉ ነገር ለበጎ አድርጎ ይቀይራል። ፍሬንድሺፕ ስቲል እኔን ይመስለኛል ምናምን ብዙ ነገር ስቲል አሁንም ፕሪንሲፕል ሆኖ የላይፍ ፕሪንሲፕል ሆኖ የሚቀጥል ብዙ ነገር ስናወራ ነበር እና ተመልካቾቻችን አብራችሁን ስለነበራችሁ በጣም እናመሰግናችኋለን። እንደተጠቀማችሁ እንደታነጻችሁበት አንጠራጠርም። እንደ በረታችሁ እና የተሻለ በተስፋ መሞላት እንደቻላችሁ እንደዛ ነው የምናስበው። በርቱ፣ እንጸልይላችኋለን። ጸልዩ። እግዚአብሔር ከእናንተ ጋር ነው። ወደምትገቡበት ዩኒቨርሲቲዎች ሁሉ ስትገቡ ጌታ ከእናንተ ጋር ነው፣ እንዳትፈሩ። ስለዚህ በደንብ ሜንቶሮች ጠይቁ እና ይሄንን ልንላችሁ ልናበረታታችሁ እንፈልጋለን። እንግዲህ የማይፌሎ ቤተሰቦች ሁላችሁ የዛሬው የማይፌሎ ፕሮግራም በዚህ ተጠናቋል። ሳምንት ማይፌሎ በሌላ ፕሮግራም በሌሎች እንግዶች ተዘጋጅቶ ይጠብቃችኋል። ሀሳቦቻችሁን ደግሞ ኮሜንት አድርጉልን፣ እንመልስላችኋለን። የተባረከ ሳምንት ይሁንላችሁ። ቻው።